ማለት መጀመሪያ አብርሃም የሆነው ነገር ነበረ ወይስ አሁን ነው የሆነ ነገር የተፈጠረው? እዚህ ጋር በጣም ማጥራት አለብን። ማለት ያኔ ሁላችሁም ታስታውሳላችሁና ከሩታ ጋር ከመጀመሪያው ከድሮ ምንም ነገር ሳይኖራቸው ጀምሮ አሁን እስካሉበት ደረጃ በጣም አስቸጋሪ ነገሮችን እያለፉ ብዙ መጥፎ ነገሮችን ተሻግረው ከምንም ተነስቶ እዚህ ጋር እስኪደርሱ ድረስ ብዙ ውጣ ውረዶችን አይተው ከዛም በኋላ ተጋብተው ከዛ ልጅ አፍርተው ትዳር የሚለውን ነገር ጀምረው ገና ሳያጣጥሙት እሱም የልጁን እቅፍ ውስጥ መገብቶ የሱን ጠረን ገና በደንብ ባላወቀበትና ባልተረዳበት ከዛ ነገር ወጡ ወደ ሄርሜላ ሄዱ። ያ ነገር በጣም የፈጠነበት መንገድ ለሁላችንም ግልጽ አልነበር። ይሄ ብዙ ሰው ታሪኩ ነው። ተፋቶ ብዙ ሰው አብረው ኖሯል። ግን አሁን አብርሃም ላይ እያየ ነው ያለው ነገር የሆነ የተጻፈለትን አስባችሁታል? እዚህ ጋር ፊት ለፊቱ ላይ እንደዚህ እንትን ብሎለት ይሄን በል እየተባለ ነው እንጂ የሚመስለው እኔ በትክክል እያሰበ ነው ልል አልችልም። እኔ ኦ ማይ ጋድ እውነት ረስማ ማለት የተፈጠረውን ነገር ረስቶት ነው። የሆነ ፎርማት ተደርጓል ዲሌት ሆኗል። አእምሮ ላይ የነበሩ እነዛ ትዝታዎቹን ረስቷቸዋል እንዴ? ለምንድነው ምንድነው የነበረው በመካከላችሁ የነበረውን ጸብ የተፈጠረውን ነገር ሁሉ ረስተዋል? ከሩታ ወጦ ሄርሜላ ጋር ደርሶ እስኪመለስ ነገር ያሉ በመሃል ያሉ ነገሮችን ኮምፕሊትሊ ረስቷቸዋል። ፋሚሊስ እርሰትን ያደረጋቸው በቃ እነዛን ነገሮች የተፈጠሩትን እያንዳንዱ ነገሮች ከአእምሮ ጽድት ብሏል። አንተ ሲጀመር ያሩታ ሚስት ነች፣ የተከበረች ሚስት። ኦ ማይ ጋድ በስመ አብ እንዴ! አሁን ሚስት ነች። ስለዚህ አሁን ግልጽ ሆኖልኛል። አብርሃም ሁሉን ነገር የሚያስታውሰው ሚስቱ የነበረችበት ሰዓትን ብቻ ነው። አሁን በል ነው ይሄን አድርግ ሲሉት ያወራል፣ ይሄን በል ሲሉት ይናገራል። የሆነ ህፃን ልጅ እንዳስጠናችሁ ታሰባችሁታል። የሆነ ያክል ወራት እንዳለፉት ማለት አባ በል ሲሉት አባ፣ እማ በል ሲሉት እማ እንደሚል አይነት ሰው ነው እዚህ ጋር እየሆነ ያለው። ስለዚህ እሱ አስቦ ሳይሆን እነሱ አድርግ ተናገር ሲሉት ይናገራል። በቃ የነበረውን ነገር አስረዳቸው ያስረዳል። ምንም እንዳልሆንክ ተናገር ይናገራል። እንዴት ይነቃቀ ይሄ ልጅ ደንዝዟል። ለማገገም ጊዜ የሚፈልግ አይነት ሰው ነው እንጂ ባዴ በሞቲቬት አድርጋችሁት በጣም አነቃቅታችሁት ምናምን የሚስተካከል አይደለም። የሆነ ወይ ህክምናም ወይም በሌላ በሃይማኖትም በምንም የሆነ ነገር መደረግ ካለበት ተደርጎለት ወደ ነበረበት አቋሙ ይመለስ እንጂ በዚህ መልኩ አብርሃምን ማየት በጣም ከባድ ነው። ፋሚሊስ አንድ ሰው የልጁን እድሜ እንዴት ይረሳል? ልክ ነው እያልን ካወራን እንዴት የልጁን 6 ወር ሆኖ 7 ወር ሆኖ 1 ዓመት በዛ ላይ ሰዎች የመጀመሪያ ልጁ ነው። ሰላም ፋሚሊስ እንደምን አላችሁ? እንደምን ናችሁ? እኔ ደህና ነኝ። ዛሬም እንደተለመደው በአዲስ ቪዲዮ እንደገና ተገናኝተናል። ዛሬ እኛ ቤት ምን አዲስ ነገር ነው ያለው ካልን በጣም ብዙ አዲስ ነገሮች አሉ። የአብርሃም ጉዳይ ከነ የነሩታ ጉዳይ በሄርሜላ በኩል ያለው ጉዳይ እያንዳንዱ በጣም ሰፊ በእንጥልጥል ላይ ያላለቁ ብዙ ነገሮች ነበሩ። ስለዚህ ዛሬ እነዛ ነገሮች የደረሱ ምን ላይ ነው ያሉት የሚለውን ከኔ ጋር አብረን እያንዳንዷን ነገር እናያለን። እናንተም ይሄን ለማየት በጣም ሬዲ እንደሆናችሁ እርግጠኛ ነኝ። በመጀመሪያ ግን ሁላችሁም መርሳት የሌለባችሁ ፋሚሊስ አካውንቱን ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ እኔም አሳድጉኝ አግዙኝ እላለሁ። በመጨረሻም ቪዲዮውን ላይክ ማድረጋችሁን እንዳትረሱ። አሁን ግን ቀጥታ ወደ ቪዲዮ እንሄዳለን። እንግዲህ እንደምታውቁት የኔ ቆንጆ የኔ ውድባል እንኳን ደህና መጣህልኝ። እንኳን ደህና ቆየ። አንዳንድ ሰዎች የሆነ ነገር ማወቅ ይፈልጋሉና እስቲ አንዳንድ ነገር በላቸው። ሳትፈራ የልጅ ጋር የሚያስፈራ ነገር የለም። ምንም ያሸማ እየሆነ ያለውን ነገር እያያችሁ ነው ብዬ አስባለሁ። አብርሃም ሰሞኑን ጠፍቷል። ሄርሜላም ጋር ጠፍቶ እንደነበር ታስታውሳላችሁ። ትናንትናም ሰላም እንደሆነ ከነሱ ጋር እንደሆነ ከልዑል ጋር እየሆኑ ጊዜ እያሳለፈ እንደሆነ በቅርቡም ተመልሶ ያለውን ነገር እንደሚያስረዳን አይተናል። ዛሬ አሁን እዚህ ጋር በጣም ከሚገርመኝ አንድ ነገር አብርሃምን ሁላችሁም ታውቁታላችሁ። እዚህ ሚዲያ ላይ ለረጅም ጊዜ ማለት ነው ላመነበት እያንዳንዱ የሚፈልገውን ነገር ለመናገር ለማድረግ ድጋሚ የሚያስብ ሰውም አይደለም። እዚህ ጋር ነው ኤፍሬም ደግሞ እያሉት ያለው ምንድነው ጀስት ሳይፈራ እኛን ምንም ሳይሳቀቅ የሚፈልገውን ነገር እንዲናገር ነው።
ያው እዚህ ጋር አብርሃም ሁላችሁም ደግሜ አሁንም የምናገረው ምንም ነገር ለማድረግ ድጋሚ ማሰብ የማይፈልግ ሰው ነው። ያመነበትን ነገር በትክክል ማድረግ። ስለዚህ ዛሬ እኛ ጋር መጥቶ የሚፈራበት እንትን የሚልበት ነገር አይኖርም። ማለት የተቀየረ ነገር ካለ የሆነው ነገር ካለ እሱን የምናጣራው በጊዜ ሂደት የምናየው ነገር ስለሚሆን ማለት ነው። ማወቅ ያለባቸው ነገር በሙሉ ትነግራቸዋለህ አይደለ? ጥሩ ሰዎች ይኸው አሁን ማለት አንዳንዴ እንዴት ነው ዝም ብላችሁ መሳቅም ሳትፈልጉ እኮ ትስቃላችሁ አይደለ? አንዳንዴ ዝም ግርም የሚላችሁ አስባችሁታል? አብርሃምን አሁን ምን ልበላችሁ ነው እያለ ያለው ሰዎች እነዚህ ይሄ ልጅ ምንድነው የሚያስበው ነገር የለም? አእምሮ ላይ ያለ ነገር የለም? ይሄ እየሆነ ያለው ነገር በትክክል እውነት አይደለም እንዴ? የተጫነው ነገር ኮድ የተደረገው ነገር አለ ማለት እንደዚህ በል ከዛ በኋላ እንደዚህ ቀጥል ከዛ በኋላ ማለት ይሄ ነገር ለሁላችሁንም ግልጽ አይደለም። ፋሚሊስ ማለት አብርሃም ማለት ይሄ አይደለም የሚናገረውን የማያውቅ እኔ እኮ ግራ ገብቶኛል። ማለት በዚህ ፍጥነት እንደዚህ የሆነ ነገሮች እንደዚህ ሲቀያየሩ ማለት መጀመሪያ አብርሃም የሆነው ነገር ነበረ ወይስ አሁን ነው የሆነ ነገር የተፈጠረው? እዚህ ጋር በጣም ማጥራት አለብን። ማለት ያኔ ሁላችሁም ታስታውሳላችሁና ከሩታ ጋር ከመጀመሪያው ከድሮ ምንም ነገር ሳይኖራቸው ጀምሮ አሁን እስካሉበት ደረጃ በጣም አስቸጋሪ ነገሮችን እያለፉ ብዙ መጥፎ ነገሮችን ተሻግረው ከምንም ተነስተው እዚህ ጋር እስኪደርሱ ድረስ ብዙ ውጣ ውረዶችን አይተው ከዛም በኋላ ተጋብተው ከዛ ልጅ አፍርተው ትዳር የሚለውን ነገር ጀምረው ገና ሳያጣጥሙት እሱም የልጁን እቅፍ ውስጥ መገብቶ የሱን ጠረን ገና በደንብ ባላወቀበትና ባልተረዳበት ከዛ ነገር ወጡ ወደ ሄርሜላ ሄዱ። ያ ነገር በጣም የፈጠነበት መንገድ ለሁላችንም ግልጽ አልነበረ። ስለዚህ እዚህ ጋር ጥርት ማድረግ ካለብን አብርሃም ያኔ የሆነ ነገር ሆኖበት ነው የሆነ ነገር ተደርጎበት ነው እንደዛ የሆነው። እሺ እሱ ካልሆነስ ደግሞ አሁን ያንን ነገር ፎርማት አድርጎ ረስቶ እንደዚህ የሆነ ያለው ነገር አሁን ነው ያ ነገር የተፈጠረበት የሚለው ጥያቄ ምልክት ውስጥ መግባት ያለበት ነገር ነው። ፋሚሊስ ማለት ግልጽ ያልሆነ ነገር ነው። አብርሃም ይሁን እያሰበም እኮ አይመስልም። ማለት ምን ልበላቸው ምን ላድርጋቸው? አብርሃም ሲጀመር ለቆመበት ምንም ነገር ሲወስን በራሱ ሙሉ ኮንፊደንት ሆኖ ነው የሚናገረው። ሁሌም በራስ መተማመኑ ከፍ ብሎ ማለት ነው። ዛሬ ምን እንደሚል እንኳን ግልጽ አይደለም። ፋሚሊስ ከሉሊ ጋር እንደነበርክ ከሩታዬ ከኛ ጋር እንደነበርክና ሩታዬን እንደምትፈልጋት በግልጽ መስማት ይፈልጋሉ ብዙ ሰዎች። ጋር ነበርኩኝ እና ደግሞ ከሩታም ጋር ታርቀናል፣ ሰላም ፈጥረናል። ከዚህ በኋላ እየሰማችሁ ከሩታ ጋር ነው መሆነው። አዎ እና ሩታን በጣም ነው የምወዳት፣ በጣም ነው ማፈቅራት። ከዚህ በኋላ ከሷ ጋር ነው የምኖረው። እና ኦኬ እሺ እኛ እኮ የሰው ልጅ ምንም መቼም ተጣልቶ በዛው ይቀር ምናምን የምንለው ነገር አይደለም። ማለት እነዚህ ሰዎች ከታች ጀምሮ እዚህ ቦታ አሁን ያሉበት ይህን ያክል ጊዜ ቆይተው ተለያይተው ከዛ በኋላ ፍቺ ተፈጽሞ እንደገና ድጋሚ አሁን ይሄ የብዙ ሰው ታሪኩ ነው። ተፋቶ ብዙ ሰው አብረው ኖሯል። ግን አሁን አብርሃም ላይ እያየ ነው ያለው ነገር የሆነ የተጻፈለትን አስባችሁታል? እዚህ ጋር ፊት ለፊቱ ላይ እንደዚህ እንትን ብሎለት ይሄን በል እየተባለ ነው እንጂ የሚመስለው እኔ በትክክል እያሰበ ነው ልል አልችልም። ይቅርታ አድርጉልኝ። እዚህ ጋር ፋሚሊ ማለት ሁላችሁም የምታውቁት ስለምታውቁ ማለት ነው። ሁላችሁም ስለምታውቁት አብርሃም ምን እንደነበረ እና ከዚህ ውጭ ደግሞ የት ነው ማለት የሆነ ሰው ወስዶት የሆነ ሰው ሰርቆት ከዛ በኋላ ከዛ ነገር ከዛ ህልሙ ባኖ ምናምን የተመለሰ ነው የሚመስለውና ምንድነው ያን ተፈጥሮ የነበረው ማለት ሁላችሁም እስኪ እናስታውስ። ወደ ኋላ ተመልሰን እያንዳንዱ ዱካዎችን እንከተል። እንዴት ነው አብርሃም ከዛ ከድዳሩ ከሞቀ በጣም ከሚወዳት ሚስቱ ተለይቶ እርግጥ በጣም ብዙ የተፈጠሩ አስቸጋሪ ነገሮች ነበሩ። ከዛ በኋላ ከዛ ወጡ ወደ ሄርሜላ ሄዶ ከዛ ደግሞ እዛ ጋር የተፈጣጠሩ ነገሮች በጣም ብዙ አስቸጋሪ ነገሮችን አልፎ ከዛ ደግሞ እሷ ነፍሰ ጡር ሆና አሁን ከዛ ተመልሶ እንደገና የትስ ነበረ ነው ማለት የሆነ ብቻ በጣም ነው ግራ የሚገባን ፋሚሊስ በጣም ነው ግራ የሚያጋባው የዛሬው ነገር ማለት ነው። የሆነ አብርሃም ላይ የምታዩት እያንዳንዱ ነገር ልክ አይደለም። በቃ የሆነ ሰዎች እንደዚህ ይዘው ወደዚህ ተመለስ፣ ወደፊት ውጣ፣ ወደ ኋላ ተመለስ እየተባለ የሚያደርግ ከፊት ለፊቱ የሆነ ነገር እንትን ብሎበት ነው እያስፈራሩት ነው የሚመስለውና
ምንድነው የሆነው? አብርሃም የሆነ ንቅት አለም ድንዝዝ ብሏል። ፋሚሊስ ማለት እንደዛ ንቅት ያለው እንደፈለገ የሰው እንደፈለገ ቢለፈለፈ ቢወራጭ ጉዳይ ያልሆነ ሰው ዛሬ እንደዚህ ሲሆን እኔ ግራ ነው የሚገባኝ። ግን ደግሞ የመጣው ነገር መቀበል አለበት። ለምን ይከፋቸዋል? እኔ እናንተ አብረን እንድንሆን የማይፈልጉ ብዙ ሰዎች አሉ። ለምን እኔ ኦ ማይ ጋሽ እውነት ረስማ ማለት የተፈጠረው ነገር ረስቶት ነው። የሆነ ፎርማት ተደርጓል ዲሌት ሆኗል። አእምሮ ላይ የነበሩ እነዛ ትዝታዎችን ረስቷቸዋል እንዴ? ምንድነው የነበረው በመካከላችሁ የነበረውን ጸብ የተፈጠረውን ነገር ሁሉ ረስተዋል? ከሄርሜላ ጋር የነበረን ነገር ከሩታ ጋር ስትለያይ ምን እንደተፈጠረ ምናምን ደኛ ቁጭ ብለን የምንታዘብ ሰዎች ነው። ቁጭ ብለን ነገሮችን እያየን የነበሩ ሰዎች ነው። የኛ ነው የኛን ነገር እሺ ተውት፣ በጊዜው የሚሆኑ ነገሮች ናቸው። ሁሉም ተረጋግቶ የምናውቃቸው ነገሮች ናቸው። ግን ያ ሁሉ ነገር እንዴት ተረሳ ነው? ምንድነው እዚህ ጋር ዲሌት ከሩታ ወጦ ሄርሜላ ጋር ደርሶ እስኪመለስ ነገር ያሉ በመሃል ያሉ ነገሮችን ኮምፕሊትሊ ረስቷቸዋል። ፋሚሊስ እርሰትን ያደረጋቸው በቃ እነዛን ነገሮች የተፈጠሩትን እያንዳንዱ ነገሮች ከአእምሮ ጽድት ብሏል። ስለዚህ አሁን የቆመው አብርሃም ምንም የማያውቅ ምንም የተፈጠሩ ነገሮችን የማያስታውስ ሚሞሪዎቹን የረሳ አይነት ሰው አሁን ከዚህ በኋላ እንደ አዲስ ለመኖር እንደ አዲስ እየተወለደ ያለ ሰው አይነት ነው አብርሃም አሁን እዚህ ጋር እየሆነ ያለው። ስለዚህ ይሄ ነገር ደግሞ ልክ አይደለም። የሆነ ሰው የጀርባውን ማወቅ አለበት። ምክንያቱም ካለፈው መማር አለበት። ከዛ አሁን እያለው ወደፊት የሚያደርገውን ነገር ደግሞ የሚወስነው እነዚህ ሶስት ነገሮች ናቸው። ከኋላ ያለው አሁን ያለበትና ወደፊት የሚሄድበት መንገድ በትክክል የተጣመሩ መሆን አለባቸው። የሰው ልጅ የተሟላ ነገር እንዲኖረው። አብርሃም ግን አሁን እሱን አይደል ራዩን ምናምን ነገር ይላሉ። እንኩ ግራ የገባኝ እሱ አንዳንድ ሰው ዝም ብሎ ለማን ነው እኮ እንኩ ግራ የገባኝ እሱ አንዳንድ ሰው ዝም ብሎ ይወራሉ። በቃ አብርሃም ከሩታ ጋር አይሆንም ምናምን ነገር ይላሉ። አንተስ ጀመረ ሩታ ሚስት ነች፣ የተከበረች ሚስት። ኦ ማይ ጋድ በስመ አብ እንዴ! አዎ ሚስት ነች። ስለዚህ አሁን ግልጽ ሆኖልኛል። አብርሃም ሁሉን ነገር የሚያስታውሰው ሚስቱ የነበረችበት ሰዓትን ብቻ ነው። ከዛ በኋላ ምን እንደተፈጠረ ረስቷል ወይስ ሆን ብሎ ነው? እኛ እኮ ግራ ገባን። ሆን ብሎ ምንም ላለማስታወስ ሁሉንም ነገር ለመርሳት ፈልጉ። በቃ ሩታ ሚስቱ የነበረችበትን ሰዓት ብቻ ለማስታወስ እዚህ ጋር ቆሟል ወይስ በትክክል ምን እንደተፈጠረ ከዛ በኋላ ያለውን ነገር በሙሉ ረስቷል? ስለዚህ አሁን ሚስቱ ነበረች፣ ምንም ጥያቄ የለውም። ሚስት ነበረች። በደጉ ጊዜ በመልካሙ ጊዜ ሚስት ነበረች። የሚስትህም ብቻ አይደለም የልጅም እናት ነበረች። ስለዚህ አሁን እኛ ያንን ነገር እንደነበረች ሁላችንም እናስታውሳለን። ግን ከዛ በኋላ የተፈጠረው ምንድን ነው? በትክክል ከቀልብ ተመልሰ ወደ ራስህ ሆነ እኔ ድሮ ሁሉንም ነገር ከሆነችልኝ ሁሉንም ነገር ከሆንኩላት ብዙ ዋጋ ከከፈልኩላት ሚስቴ ጋር የልጅ እናት ጋር በትክክል መመለስ ፈልጊ እሷ ጋር መሆን ፈልጊ ነው የመጣሁት። ሁሉንም ከዛ በኋላ የነበረውን ነገር ማስታወስ አልፈልግም ካልከ መብት ነው። እኛ ይኸውላችሁ ሰዎች እኛ እዚህ ጋር ጀጅ የምናደርግ ሰዎች አይደለንም። ምክንያቱም ሁላችን የራሳችን ብዙ ነገር ያለብን ሰዎች ነን። ግን እውነታውን መካድ የለበትም። የነበረው ነገር ግን ያ ነው ብለን የነበረውን ነገር ግን ከመናገር ማንም የሚከለክለን ሰው የለም። ሰው የፈለገውን ምርጫ መምረጥ ይችላል። እኛ አይመለከተንም። በማወቅ የሚፈልጉ ሰዎች አሉ። ምንም እንዳልሆንክ ምንም ነገር እንዳልጎደለብህ ጤነኛ እንደሆንክ መናገር አለብህ። እሺ እኔ ደህና ነኝ፣ ምንም ነገር አልሆንኩም፣ ጤነኛ ነኝ፣ ሰላም ነው ሁሉም ነገር እና ፈልጌ የሆነው ከሩታ ጋር የሆንኩት ደስተኛ ነኝ እና ምንም ነገር አትጨነቁ። ስለምታስቡ ሰዎች ካላችሁ እኔ ደህና ነኝ፣ ምንም ነገር አትጨናነቁ። አሁን እኮ እዚህ ጋር ማለት ነው የሩታን ጥያቄ አይታችሁታል ማለት ምንም እንዳልሆንክ ምንም እንዳልተፈጠረና ሰላም እንደሆንክ ንገራቸው ማለት እሷ ራሱ ተቀይሮባታል። ፋሚሊስ ኮምፕሊትሊ አብርሃም ሌላ ሰው እንደሆነ እኮ እሷም እኮ በትክክል እየነገረችን ነው ማለት የኛን ስሜት እኮ እሷም እየተጋራችሁ ነው ያለችው።
ስለዚህ የሆነ ነገር አለ ማለት አብርሃም ሰው እንዲናገርለት የሚጠብቅ ሰው አይደለም። የሚፈልገውን ነገር ማንም የፈለገውን ይበል ዝርግፍ አድርጎ የሚናገር ሰው ነው ፋሚሊስ። ስለዚህ ልክ እንዳልሆነ ሩታም እዚህ ጋር እያየችው እየተረዳችው ያለው ነገር። ስለዚህ ያ ነገር የሆነ ችግር እንዳለ በመካከላቸው የሆነ የአብርሃም ሰላም ያልሆነበት አብርሃም ያልሆነበት ነገር እዚህ ጋር እንዳለ እሷ ራሱ በትክክል አስተዋለች፣ ተረድቷለች። እሷ ብቻ ሳይሆን ኤፍሬምም ማለት አሁን በል ነው ይሄን አድርግ ሲሉት ያወራል፣ ይሄን በል ሲሉት ይናገራል። የሆነ ህፃን ልጅ እንዳስጠናችሁ ታሰባችሁታል። የሆነ ያክል ወራት እንዳለፉት ማለት አባ በል ሲሉት አባ፣ እማ በል ሲሉት እማ እንደሚል አይነት ሰው ነው እዚህ ጋር እየሆነ ያለው። ስለዚህ እሱ አስቦ ሳይሆን እነሱ አድርግ ተናገር ሲሉት ይናገራል። በቃ የነበረውን ነገር አስረዳቸው ያስረዳል። ምንም እንዳልሆንክ ተናገር ይናገራል። ስለዚህ አብርሃምን የሆነ እየተቆጣጠረው ያለ ነገር እንዳለ ነው እዚህ ጋር የሚሰማኝ። ወይም የሆነ እላዩ ላይ ተጭኖ የነበረ ነገር የተገፈፈለት አይነት ሰውና እንደ አዲስ የመጣ ሰው ነው የሚመስለው። ወይም ደግሞ የነበረውን ነገር እንዲረሳ ተደርጎ እንደ አዲስ ፎርማት ተደርጎ 0-0 የሆነ አብርሃም ነው እዚህ ጋር እያየን ያለ ነው። ስለዚህ ከዛ የተፈጠረ ነገር ወይ አለ ወይ እዚህ ጋር እየሆነ ያለው ነገር አለ እንጂ ሁላችንም መልካም መሆኑ ወደ ነበረበት መመለሱ እያንዳንዱ ነገር ሁላችንም የምንቀበለው ነው። እዛ ጋር የተፈጠረውን በሄርሜላ በኩል ያለውን ነገርም ፊክስ ያደርጉታል። ይሄ የራሳቸው ኃላፊነት። ማንም ሰው እንዳይናገራት እንዲሁም ደግሞ ከእሷ ጋር ነው ከዚህም በኋላ የምኖረው። እኔ ወጥ ላይ ሌላ ሰው አይኖርም። አክሳካይስ አሁን ሄርሜላን ማንም እንዳይናገራት ማንም እሷን ቢፈልግ በእኔ በኩል ነው የሚያገኛት ብሎ እየነገረን የነበረው ነገር ተገልብጦ ወደ ሩታ ሄዷል። ማንንም ሚስቴን እንዳይናገር የልጆች እናት ብሏል። እንግዲህ ሰዎች ማንም እንዳይናገራት ማንም አፉን እንዳይከፍት አብርሃም አስጠንቅቆናል። ጫነክ ነው የሆነ ትክዝ እያልክ ነው እንደዚህ እንድትሆን አንፈልግም። ነቃ ጎጃሚም ጨፍራለህ ብዙ ነገር እስከ ትችላለህ። ምን ያድርግ ድንዝዝማ ብሏል እኮ በቃ ድንዝዝ ትክዝ ብሏል። እንዴት ይነቃቀ ይሄ ልጅ ደንዝዟል እኮ። ለማገገም ጊዜ የሚፈልግ አይነት ሰው ነው እንጂ ባዴ በሞቲቬት አድርጋችሁት በጣም አነቃቅታችሁት ምናምን የሚስተካከል አይደለም። የሆነ ወይ ሕክምናም ወይም በሌላ በሃይማኖትም በምንም የሆነ ነገር መደረግ ካለበት ተደርጎለት ወደ ነበረበት አቋሙ ይመለስ እንጂ በዚህ መልኩ አብርሃምን ማየት በጣም ከባድ ነው። ፋሚሊስ ሉላ አራዳስ ሉላማ ሴትማ መጨመር አለበት። ስንት ወሩ ነው ቡች? እንጃ ስንት ወሩ ነው ገምት እስቲ። እንጃ አድርጓል። ትልቅ ነው። ይሄን ነው እያልኳቸው ያሉት ሰዎች። እንግዲህ ከዚህ በፊት የነበረውን ታስታውሳላችሁ። በተቻለ መጠን አብርሃም ማግኘት በተቻለበት ሁሉ ልዑልን እያገኘው አልፎ ማለት ሁሌም ባይሆን ከሩታ ጋር ትንሽ ሰላም ሆነበት በሚሉበት ሰዓት እያገኘው ከዛ በኋላ ደግሞ የሆነ ሲጋጭ ደግሞ እየራቀ የነበረ ነው። ስለዚህ አንድ ሰው የልጁን እድሜ እንዴት ይረሳል? ልክ ነው እያልን ካወራን እንዴት የልጁን 6 ወር ሆኖ 7 ወር ሆኖ 1 ዓመት በዛ ላይ ሰዎች የመጀመሪያ ልጁ ነው። ስለዚህ የሆነ ልክ ያልሆነ ነገር አለ እንጂ በጤናው የሰው ልጅ የልጁን እድሜ እንኳን እስኪረሳ የልጁን ማለት አድጓል እንደ ኖርማል ሰው የሆነ ማለት ምንም እንደማያውቀው ገና ሲወለድ አብሮ እንዳልነበረ ተወልዷል ብሎ ተሰምቶ ከዛ የሆነ ሰዓት መጥቶ ያድጓል ልጁስ እንዴና እንደሚል አይነት ሰው አብሮ እንደኖረ አብሮ እንደቆየ እኮ አይደለም እየሆነ ያለው። ስለዚህ የሆነ ነገር አለ የሆነ ችግር አለ ምንለው በጤናው አይደለም ምንለው ከዚህ ተነሳ። ከዛም በፊት ከራሴ ጋር እንዳልነበርኩኝ ኤፍሬምም ሩታም ነግሮኛልና ከዚህ በኋላ ግን ከራሴ ጋር ነኝ። ወደ ራሴ ተመልሻለሁ፣ ወደ ሚስቴም ወደ ልጄም። እንግዲህ ከዛ በፊት ልክ እንዳልነበረ የነገሩት እነሱ ናቸው። ስለዚህ አሁን ከዚህ በኋላ ደግሞ ተመልሷል ከልጁ ጋር ከሚስቱ ጋር ሊኖር ነው። ስለዚህ ማለት ይሄ ነው በቃ ግልጽ ነው። መደጋገምም እየደጋገሙ ማውራትም አያስፈልግም። በቃ የሆነ ነገር ነበረ እላዩ ላይ ተገፉለት። አሁን ደህና እንደሆነ እንኳን ሌላ ሰው ነው እየነገረው ያለው። ስለዚህ እስካሁን የነበረው ነገር ሁሉ በጤናው አልነበረም ብለን ለመደምደም በደምደም እንኳን ባንችል ተጠግተናል ሰዎች። አብርሽ ኢየሱስ ለዛሬ ስለሆነ ልፍቀድላቸው። ለዛሬ ስለሆነ ይፋ ኢትስ ኦኬ።
ዳንክ የኔ ፍቅር የኔ ፍቅር እንኳን ተይው። እንግዲህ እዚህ ጋር ደርሰናል ፋሚሊስ። የዛሬው ቪዲዮ ይህን ይመስላል። በቀጣይ በሌሎች ቪዲዮዎች እንደገና ተመልሰን እንመጣለን። አካውንቱን ሰብስክራይብ ያደረጋችሁ አካውንቱን ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውን ላይክ ማድረጋችሁ እንዳትረሱ። ይመቻችሁ።